ለኔ ማንቺ ስትመጪ ትንሽ ቀለል ይለኛል። እንደ ልማድህ እኔ እንግዳው ክፍል ተኝቼ ቅምጦች እዛ ያመጡልህ። አብረን እንድንተኛ ነው የመጣሁት። ከዚህ ልጅ ጋር ያለ ነገር ምንድነው? ጎትተህ ጥለኸኝ ነው አይደል? መቼም አብረሽው ተኝተሽ አይሆንም። እሱ አንቺን አይመለከትሽ። እንደውም በደንብ ይመለከተኛል። ሮቤል ግን እንዴት ነው የቻላችሁ? ሁለት ደረቆች። እርግጠኛ ነህ ግን እቺ ልጅ ሰራተኛ ነች? ለማንኛውም አባዬ ከዚህ ቤት እንድትወጪ ይፈልጋል። እናንተ መውጣት አትችልም አልካችሁ አይደል? ሲጀመር ሮቤልን እኔ በፈታውም ሁለታችሁንም አያገባችሁ። ሮቤል እዚህ ክፍል ውስጥ ደግሞ ከማን ጋር ነው የምታወራው? ወይኔ አባዬ እኮ ነው። እሺ አሁን ምን ልናደርግ ነው? ሮቤል እዚህ ክፍል ውስጥ እንዳለ አውቃለሁ። እባክህ ክፈተው በሉ። ይኸውልህ እዚህ ክፍል ውስጥ እኔንም አንተንም ማግኘት የለባችሁም። እባክህ ነገር አድርግ። ምን ቁጭ ብለህ ታያለህ? ነገር አድርግ እንጂ። ሮቤል በሩን ክፈት። አንዴ የማናገረው ጉዳይ አለኝ። በቃ ይኸውልሽ አንቺ በሩ ስር ተደብቂ። እኔ እንደምንም እንዳይገባ አደርጓለሁ። እሺ ያው እኔ እንደሆነ አንዴ ውርደት ቀለቤ ነው። አባዬ ትንሽ እኮ ጋደም ብዬ። አሁንም ቀን ቀን እየተኛ ማታ ማታ መጋተህን አልተውክም አይደል? ኧረ ሩሃማ አልነገረችም እንዴ? አባዬ አሁን እኮ መጠጡን ትቼ ጥሩ ባለ ትዳር ሆኛለሁ እኮ። ብዙ ቦታ ፈልጌ እኮ ሳጣህ እዚህ ክፍል ትሆናለህ ነው። ለመሆኑ እዚህ ክፍል ምን ትሰራለህ? ትንሽ ስራ ነገር ይዤ ስራ ያስኩና በዛው ሲደክመኝ ጋደም አልኩ። ምን ነው የደነገጥኩት መስላለህ? ኧረ አልደነገጥኩም አባዬ። ሳሎን ሂደን እናውራ። ሳሎን አዎ ይሻላል። አባዬ ምነው ያዘንክ ትመስላለህ? ሕክምናው ጥሩ አልነበረም እንዴ? ጥሩ ነው ብዬ ለዋሻ አልፈልግም ልጅ። አሁን እኔን የሚያሳስበኝ እሱ አይደለም አባዬ። የኔ ስጋት ግን ያንተ ጤና ብቻ ነው። ቆይ ምንድነው የተፈጠረው? ነገሮች ሁሉ በደህና እየሄዱ ነው ብለኸኛል ነበር እንዴ? እሱን ተውና አባዬ። አልተውም አልኩህ እኮ። አይን ላይ እንደማየው ከሆነ የሆነ የተፈጠረ ነገር አለ። ያው ጭንቀትና ንዴትህን ቀንስ፣ ቀሪ ዘመንህን በደስታ ጨርስ ነው ያለው። ቀሪ ዘመንህን ሲሉ ምን ማለታቸው ነው? ዝም ብለው ነው አልኩህ እኮ። ይልቅ ከሩሃማ ጋር አሁን እንዴት ናችሁ? እሷ እንዴት ነን አለች? የጠየቅኩህ አንተን ነው። ፊቷ ላይ ምንም ጥሩ ነገር አላየሁባትም። አንተና እናትህ የሆነ ነገር አድርጋችኋታል ብዬ እያሰብኩ ነበር። ኧረ አባዬ እኛ ደግሞ አሁን ሩሃማን ምን እናረጋታለን? እናትና ልጅ እንዴት እንደምታንገበግቧት እስከዛሬ ማላውቅ ይመስላል። ሩሃማ እኮ እዚህ ቤት ያለችው በእኔ ኃይል ነው እንጂ እንደናንተማ ቢሆን ድሮ አባራችኋት ነበር። አባዬ ይኸውልህ አንተ በቃ ስለዚህ ነገር ምንም አታስብ እሺ? ሁሉም ነገር በደህና እየሄደ ነው ያለው። ጋሺ ውሃ አምጥቼ ይሎታል። ማን ነበር ስምሽን ያልሽኝ? እኔ ነው ጋሺ። ስምሽን እያልኩሽ መቼም እሱን አይሆንም። ግድ የለም ስምሽ ይቅር። ግን ምንድነው እንደዚህ አይነት አለባበስ? የባለ ትዳር ቤት እኮ ነው። ይቅርታ ትንሽ አጠረች አይደል? ከማጠሩ መወጠሩ። እርግጥ ነው የቤት ሰራተኛ ሁልጊዜ ያደፈ ልብስ ትልበስ ማለት አይደለም። ግን ይሄ አለባበስ ከጨዋ የቤት ሰራተኛ ጋር አይሄድም። አረ እንደውም ከማንኛውም ሴት ጋር አይሄድም። እሺ ካልወደድኩት ትቀይረዋለሁ። አንተ ይሄን ነገር እያየ እንዴት ዝም ትላለህ? እሺ አንተስ ይቅር። ሩሃማስ ይሄንን እያየች እንዴት ዝም ትላለች? ያው ልጅቷ ትንሽ ዘመናዊ ነገር ስለሆነች ነው አባዬ። ያው ደግሞ ታውቂያለህ እማዬ ደግሞ የተዝረከረከ ነገር አትወድም። ለዛ ነው። በእርግጥ እናትህ ብቻ አይደለችም። አንተም ጸዳ እንድትልልህ ትፈልጋለህ አይደል? ስራ የለሽም እንዴ?
እርግጠኛ ነህ ግን እቺ ልጅ ሰራተኛ ነች? አባዬ ደግሞ እና ሌላ ምን ልትሆን ትችላለች? አሁን ሮሃማ ለምን እንደዚህ እንደከፋት ገባኝ። በል ዛሬ ነገ ሳትል እቺን ልጅ ከዚህ ቤት አስወጣት። እውነት ግን እስከ መቼ ነው እዚህ ክፍል ውስጥ የምቀመጠው? ሰውየው ደግሞ ጭራሽ ከቤት አይወጣም። ሳሲ ለሽቲ እንኳን እኮ መንቀሳቀስ አቃተኝ። ማን ነው? እኔ ነኝ። ክፈችልኝ። እውነቴን ነው። በነፍስ ነው የደረሽልኝ። ቀስ በይ እንጂ ምንድነው እንደዚህ ከራስ ጋር ሽሜ? ከጧት ጀምሮ እኮ ምንም አልበላሁም። የአሮቤልም አምጣልኝ ስለው ቆይ ለኔ ቢያስብ ቢያንስ እንኳን ሆድ ውስጥ ስላለው ህፃን ማሰብ የለበትም? አረ ድምፅሽን ቀንሽ። የምን አውቁልኝ ነው? ቆይ እስከ መቼ ነው እዚህ ለመቆየት ያሰብሽው? አላውቅም። አሁንማ ዙሪያው ገደሉ ጨልሞብኛል። እህት አለኝ ብለሽ አይደል? በቃው የለሷ ጉዳዩ ለምን አናማክራትም? አይሆንም። ይሄ ጉዳይ በፍጹም ቤተሰብ ጋር መድረስ የለበትም። ግን ደግሞ በእንደዚህ አይነት ሁኔታ መቀጠል አትችይም። እንዲያውም በደንብ አስቤበታለሁ። እስከወልድ ድረስ ከዚህ ቤት አልወጣም። ምን? አይዞሽ፣ ሰውልድ እንደሆነ አንቺ አታርሽኝም። ባልሽ በደንብ አድርጎ ማራስ ይችልበታል። ስላሳዘንሽኝ በመጣ ጭራሽ ታሾፍብኛለሽ አይደል? ኧረ እባክሽ አረጋጊውን። ይስቀልድ ነው። ግን እድሜ ልክ ሲቀልዱ መኖር አይከብድም? ቆይ አንቺ በእኔ ህይወት ብትሆኚ ምን ታደርጊያለሽ? ቢያንስ አንቺ እንዳደረግሽው አላደርግም ነበር። ጋሼ ጥሩ ሁኔታ ላይ አይደሉም ያሉት። ይሄን ነገር ከሰሙ ደግሞ ነገሩ ይባባሳል። ስለዚህ ቢያንስ እስክትወልጂ ድረስ ቤት እንዲከራየልሽ እናድርግ። ስለዚህ ጉዳይ ከሮቤል ጋር በደንብ የተማከራችሁበት ይመስለኛል። ጥለሽው ልትሄጂ አልነበር እንዴ? አሁን ምን ተገኘ? እሱ አንቺን አይመለከትሽ። እንዲያውም በደንብ ይመለከተኛል። አቤት። ሰምተሻል? መቼም ከሮቤል ጋር ከተፋታችሁ እኔ ያለው ያችን ጮገጊት ይመርጣታል ብዬ አላስብም። ስለዚህ ሳይውል ሳያድር ቤተሰቦቼ ጋር ሽማግሌ መላክ አለበት ማለት ነው። እና ይህንን የማይረባ ሀሳብ ተሸክመሽ ነው እስካሁን እዚህ ቤት ውስጥ የቆየሽው? ያው የያዘ ነገር ይዞት ነው እንጂ ሮቤል አሁንም እንደሚወደኝ አውቃለሁ። አሁን ድረስ እንደምትወደኝ አውቃለሁ። እኔ ግን በጣም እንደምጠላሽ ነው የማውቀው። ቆይ ግን ይሄን ያህል ምን አድርጌ ነው? ያንተ ልጅ እኮ ነው በሆድ ያዝኩት። ያብራክህን ክፋይ ይሄው ላንተ ብዬ ቤት ገረዱንኩኝ አይደለ? ይኸውልሽ ሜሮን፣ ለማንኛውም አባዬ ከዚህ ቤት እንድትወጪ ይፈልጋል። እናንተ መውጣት አትችልም አልካቸው አይደለ? ምን ሆነሻል? ቤቱ እኮ የሱ ነው። ከፈለገ የፈለገውን ነገር መወሰን ይችላል። መቼም ከዚህ አፌን ዘግቼ እንደማልወጣ ታውቃለህ አይደል? ይኸውልሽ ከፈለግሽ አፍሽን እየከፈትሽም ቢሆን ውጪ። ዋናው ቁም ነገሩ ከዚህ ቤት ብቻ ውልቅ ብለሽ ውጪልን። ምን ማለት ነው? በቀላሉ እንደዚህ ዝም ብሎ ውልቅ አለ እንዴ? ይልቅ አባትህ እውነቱን ከሌላ ሰው ከመስማታቸው በፊት ራስህ ባንደበትህ ብትነግራቸው አሪፍ ነው። የቱን እውነት ነው የምነግረው? እስቲ ንገሪ፣ የትኛውን? እኔ እናንተ ስንት እውነት አለን? በነገራችን ላይ የእናቶችን ስሜት አላቅም እንጂ አባቶች ላይ ሲወለድላቸው ደስ ይላቸዋል። ትሰሚኛለሽ? ይኸውልሽ ስለዚህ ነገር አንድ ነገር ተሳስተሽ ትናገሪና ይኸውልሽ ሲጥ አድርጌ ነው የምገልሽ። ገባሽ አይደል? ሲጥ ነው የማደርግሽ። አቶ ሮቤል እልሁም ያዋጣን አይመስለኝም። ይኸውልሽ በቃ ከዚህ ቤት ውጪና ቤት ተከራይቼልሽ ኑሪ እኮ አልኩሽ። የሚጎልሽ ነገር እናሟላልሽ አልኩሽ። ያንተ ጣጣ ብዙ ነው። ለስንቱ ተከራይታ ትችላለህ? ለስንቱ ቤት ሊከራይ ነው? አይሆንም። ከፈለገ ለሷ ይከራይላት። አንቺስ? እኔ እባክሽ እዚህ ሆኜ እድሌን እሞክራለሁ። የትኛው እድልሽን ነው የምትሞክሪው? እንደውም ባሌን አልፈታውም። አሁንስ አባቱ ስለመጣው አይደል ሀሳብሽን የቀየርሽው? እንጂ እኮ ሻንጣሽ ይዘሽ ልትወጪ ነበረ። ሲጀመር ሮቤልን እኔ በፈታውም ሁለታችሁንም አያገባችሁ። እሱማ እንዴት ሁለታችንን ያገባናል? እኔን ግን ያገባኛል። በጣም እየተፈታተንሽ ነው ሳሲ። እምቢ ካልሽ ሁሉንም ነገር ለጋሽ እነግራቸዋለሁ።
ከዛው ዘው በድንጋጤ ድፍት ይሉልሽና ታርፊዋለሽ። ሮቢ ደግሞ የሚያናዳቸው ነገር ከሰሙ አደጋ ላይ እንደሚጥላቸው ደጋግሞ ነግሮኛል። ለሱ ችግር የለውም፣ አረጋግቼ እነግራቸዋለሁ። እንደነገረኝ ከሆነ አረጋግተሽ ብትነግራቸው ይሄ ነገር ከመፈጠሩ ወደ ኋላ አይልም። ሮቤል ግን እንዴት ነው የቻላችሁ? ሁለት ደረቆች። ለሰራተኛዋ ነገርካት? አባዬ ነግሬያታለሁ። ከዚህ በኋላ አለባበሴን አስተካክላለሁ ብላለች። እኔ ከቤት አባራት አልኩ እንጂ አለባበሷን እንድትቀይር ንገራት ወጣኝ። ቆይ አንተ ልጅ ምንድነው የሆንከው? ምን ሆንኩ አባዬ? ከዚህ ልጅ ጋር ያለህ ነገር ምንድነው? ቆይ ከሰራተኛ ጋር ምን ሊኖረኝ ይችላል? ምን ነው ረሳኸው እንዴ? ሚስት ከማግባት በፊት እኮ ስንት ጊዜ ነው ከሰራተኛ ጋር ስትርመጠመጥ የተያዝከው? ኧረ አባዬ፣ ምናልባት ካገባህ በኋላ ይሄ አመልብ አይለቅህስ? ኧረ አባዬ በቃ ወሬ እንቀይር ያሻል። ለመሆኑ መቼ አሰባችሁ? ምኑ? ለነገሩ ይሄንን ነገር ሩሃማ ራሷ ስትመጣ ብናወራው ይሻላል። ተባረክ የኔ ልጅ። በይኔ እዚህ ቁጭ በይ የኔ ጨዋ። እውነት ለመናገር ለሕክምና ከሀገር ውጭ ራሱ እያለሁ ስላንቺ ብቻ ነበር የማስበው። አባዬ እንደው ግን ይሄ ነገር አልበዛም ትንሽ? አይሽ አይደል ስላንቺ ሳወራ ቀንቶ እኮ ነው። በሉ እየበላችሁ። አይዞሽ አደንግጭ። የጣውን ትሻባት አይደለም። እዚህ ምን ትሰሪያለሽ? አብረን እንድንተኛ ነው የመጣሁት። መቼም እንደ ትናንትናው እዛ በረዶ ላይ እንድተኛ ፈርጅብኝ ነው ወይስ የሚመጣ ሰው አለ? የለም ውጭ። እሺ ወደ አልጋው ነው ወደ ውጪ? ወደ ፈለግሹ። እና ታዲያ እንዴት ምን አመጣው? የሮቤልን አባት ግን አይተሻቸዋል? ለነገሩ እዚህ ተቀርቅረሽ ታያቸዋለሽ። የሆኑ ወግ አጥባቂ ነገር ናቸው። የኔ አባት ጓደኛ አይደሉ? ባይሆኑ ነበር የሚገርመኝ። ጭራሽ ይቺን ሰራተኛ አስወጣልን አይሉትም መሰለሽ? እና ምን ይገርማል? አንድ አሰሪ እኮ ሰራተኛው ካልተመቸው የማባረር መብቱ እንደተጠበቀ ነው። እኔ አሁንስ ምን ስልችት እንዳኔ ታውቂያለሽ? ከአንቺ ጋር በውሃ ቀጠነ መጣላት። ግቢ ይሻላል። እማዬ እኔ ብቻዬን አልቻልኩም። እባክሽ በቻልሽው ፍጥነት ቶሎ ነይልኝ። እንዴ ምን ማለት ነው? የራስ ጉዳይ ነው ማለት? እማዬ አባዬን በደም ተሽሎት የመጣ አይመስለኝም። የሆነ የደበቀኝ ነገር እንዳለ ይሰማኛል። አዎ የሆነ በቃ ቀሪ ዘመኔን ምናምን ሲል ነበር። እሺ ብቻ አንቺ ቶሎ ነይልኝ። አዎ በቃ ለእኔም አንቺ ስትመጪ ትንሽ ቀልል ይለኛል። ወይ ማስወጣት እማዬ፣ እንኳን ላስወጣቸው እነሱ ራሱ እኔን ሊያባርሩኝ ትንሽ ነው የቀራቸው። ወይ እውነቴን ነው እማዬ። አሁንስ ለአንቺ ሲል እንደው ሴት አድርጎ ቢፈጥረኝ ደስ ይለኝ ነበር። በቃ እሺ ደህና ደሪ። እሺ እንደው ምን አለ እንደው በቆረጠው። አረ ምን እያልኩ ነው? አራው ቢቆርጦ ይሻል ነበር። ደግሞ ለዚህ ምን አሁን ካለበት ጣጣ አይበልጥም። እንደው አምላኬ፣ እንደው አባቴ፣ አባዬ ያለ እነዚህ ቢምቢዎች እዚህ ቤት ውስጥ አፈጥረው ብቻ ጉድ እንዳይሰሩ ብቻ ነው የምለምን። ሌላ ነገር ምንም አላስቸግርም። አደር አምላኬ፣ እቺን ብቻ አደር አምላኬ።
ወይኔ ሳሲ መጨረሻሽ ይሄ ሆኖ ይቅር። ተመልከች አሁን የት እንዳለሽ። እውነቴን ነው። አሁንስ መጨረሻሽ በጣም እያሳሰበኝ ነው። ለራስሽ ብታስቢ አይሻልሽም? ትሰሚያለሽ? አንድ መርከብ ውስጥ የተሳፈርነው ብንሰምጥም አብረን ነው የምንሰምጠው። ችግር የለም። እኔን ሮቤል ያወጣኛል። ደግሞ ያወጣኛል ያልኩት በማዕበሉ ነው። እኔስ አማራጭ አጥቼ ነው እዚህ ቤት ተቀርቅሬ የቀረሁት። ምን እስር ቤትና ይሄ ቤት ተቃራኒ ናቸው እንዴ? ማለት እስር ቤት አንዴ ከገባሽ መውጫው ከባድ ነው። እዚህ ቤት ነው አንዴ ከወጣሽ መግቢያው ከባድ። አሁን በአንቺ ቤት ትልቅ ንግግር ተናግረሽ ሞተሻል። የእኔ ቤት መሆኑን ማመንሽ በጣም ትልቅ ነገር ነው። እኔ የምለው ጋሼ የራሳቸው ክፍል ካደሩ ሩሃማና ሮቤል የት ነው የሚያድሩት? እንጃ እሱን እኔ በምን አውቃለሁ? ለነገሩ እኔ ነኝ ጥፋተኛዋ። ሶፋ ላይ ነበር መተኛት የነበረብኝ። ሩሃማ እባክሽ አሁን አንቺ ሶፋ ላይ ተኝተሽ በይ አባዬ ምን ሊያስብ ይችላል? እሱን አስብ አይደል እንዴ ሹክክ ብለ የመጣው? ምን እያደረክ ነው? እንደዚህ ቢሆን አይሻልም? መቼም ከኔ ጋር አንድ ክፍል ውስጥ ትተኛለሽ ብለህ አስብ አይደለም አይደል? እኮ ለዛ እኮ ነው በሩን የቆለፍኩት። ማለቴ ድንገት ሰው ቢያንኳኳ እንኳን መሪ ላይ ስለምተኛ በሩን ከከፈተ እንዳያይ ነው። ወይዳይ ካልካው ጠጋር ጋር ጥፋ። ምን ነው እንዳልወድቅብሽ ፈርተሽ ነው? ደግሞ ደህና ስራ እንደሰራ ሰው ትገለፍጣለህ አይደል? ትንሽ እንኳን አታፍራ? የኔ ወድ ቆይ ግን ምን አለ ሁሉንም ነገር ለአባዬ ብለን ብንተው? አሁንም እኮ ያሉት ለአባትህ ስል ነው። ግን ነገሮች እንደዚህ እንደማይቀጥሉ ያውቅሽ። እሺ እኔን እንደፈለግሽ ግጭኝ። ግን ሩሃማዬ እባክሽ ለአባዬ እንኳን ጥንቃቄ እናድርግለት። ምን ችግር አለው? ልጃቸው ምን አይነት ሰው እንደሆነ ቀስ አድርጌና ለሳልሽ እነግራቸዋለሁ። ምኑን ነው የምንነግሪው? እዚህ ቤት እየተካሄደ ያለውን ጉድ ነው። አየሽ? ስለዚህ አባዬን አትወጂውም ማለት ነው? በወዳቸውና ባከብራቸው መስሎኝ ከማልወደው ሰው ጋር አንድ ክፍል ውስጥ መገኘቴ እኮ። ቆይ ግን ለምንድን ነው አንድ እድል ማሰጪኝ? ንገረኝ እስቲ። ቆይ ከኔ መለየቱን ለምንድን ነው የፈራው? ግማሽ ሀብትን ሞርስብህ መስሎ? አይዞ እኔ ካንተ መለየቱን ብቻ ነው የምፈልገው። ምንም ሀብት አልፈልግም። ደህና ደሪ። መቼም አብረሹ ተኝተሽ አይሆንም። እንደዛ ከሆነ ይሄ ቤት በአንድ እግሩ መቆም። ምን ይስራሽ? ያምሻል። ያስደነግጥሽ ነው። የሚያምሽማ አንቺ ነሽ። ሰው መኝታ ክፍል ምን ትሰሪያለሽ? ይልቅ የሆነ ድምፅ ሰምቻለሁ። የምን ድምፅ? መኝታ ቤት ውስጥ ምን አይነት ድምፅ ሊሰማ ይችላል? ባክሽ አባቴው ስለመጣ እያስመሰሉ ነው። ማለት የሚጮሁት እያስመሰሉ ነው የምትይኝ? ማን ይጮህ?
መቼም እሱ መሆን አለበት። ማን ነው እሱ ጋር ሰው አለ? ሮሃማ እስኪ አንዴ በሩን ክፈችው ጎሽ። እዚህ ምን ትሰራለህ? ይቅርታ፣ እኔ ቦታዬን የለቀቅኩ አይመስለኝም። እና ወደቅሽብኝ ልትለኝ ነው እንዴ? ሴትዮ ያማታ እንዴ? እና ነኝ የወደቅኩብሽ? ምን እያልክ መስልሻል? አብረን የተኛን እያስመሰልኩ ነው። እባክሽ እባክሽ ሮሃማ። አባዬ በሰላም ነው በዚህ ሰዓት? በራችሁ ጋር ድምፅ ሰምቼ ነበር። የምን ድምፅ? እኔ እንጃ፣ አንድ አይመስለኝም። የሁለት ሰው ድምፅ ነው የሰማሁት። ምን አባዬ? የምን ሁለት? አልገባኝም። ወይ ሌባ ይሆናል። ይሆናል። ምን ሌባ እኛ በርጋ ምን ይሰራል አባዬ? ምናልባት እንደዛ መስሎ ይሆናል። ስማ፣ አይኔ እኮ አይደለም የታመመው። በትክክል ወደ እንግዳ ክፍል ሮጠው ሲገባ አይቻቸዋለሁ። እሺ በቃ አባዬ፣ ይኸውልህ አንተ ግባና ተኛ። እኔና ሮሃማ እናያቸዋለን። አንተ ግባና ተኛ። አንተ እኔ እኮ ማንደፍሮ ነኝ። አንተ ፈሪ ነህ እያልከኝ ነው? ጋሼ ሮቤል እውነቱን ነው። ሮሃማ አንቺም? ማለቴ ሌላ ነገር ከሆነ እኛ ሄደን እናረጋግጣለን። ግን እውነትህን ነው። ሌባ እናንተ በር ስር ምን ይሰራል? ሴቶችም መሰሉኝ። ምን አባዬ? በህልም ነው በህልም ነው የሚሆነው። ሮሃማ በህልም ነው አባዬ የሚሆነው። እየቃዣው አይደለም፣ በትክክል ያየሁትን እየተናገርኩ ያለሁት። ግድ የለዎትም ጋሼ፣ እርሱ ይግቡና ይተኙ። እኔና ሮቤል ቤቱን በደንብ ፈትሸዋለን። ይቅርታ እናንተንም ረበሽኳችሁ። በሉ ተኙ፣ ደህና ደሩ። እሺ አባዬ፣ ደህና ደር። ምን ትተነፍሳለህ? ቤት ውስጥ ሁለት ሴት መኖሩን አውቀዋል ማለት ነው። እርግጠኛ ነኝ እነዛ አይጦች ናቸው የሚሆኑት። ቆይ ግን ምን ባደርጋቸው ነው የሚሻለኝ? ራሁን ውስጥ ተቃጠልኩ። ጎትተህ ጥለኸኝ ነው አይደል? ምን? እርግጠኛ ነኝ ስተኛ ጠብቀህ ወደ መሬት አውርደኸኝ ነው እንጂ እኔ በፍጹም ልወድቅ አልችልም። ቆይ አሁን ከነዚህ ሁለት ሴቶች በላይ የሚያሳስብ ጉዳይ ሆኖ ነው አሁን? አዎ፣ ከአንተ ጋር ከመተኛት በላይ ሌላ ምንም ሊያሳስበኝ የሚችል ነገር የለም። ሮሃማ እሺ በቃ ድምፅሽን ቀንሽ እባክሽ። በቃ አባዬ ድጋሚ ተመልሶ እንዳይመጣ እኔ አልጋው ላይ ተኛለሁ። ወይ ለምን እንደ ልማድህ እኔ እንግዳው ክፍል ተኝቼ ቅምጦች እዛ ያመጡልህ። ምን? አዎ፣ ቢገባ ከአንተ ጋር አንድ ክፍል ውስጥ መተኛቴ እንዴት እየቀፈፈኝ እንደሆነ አታውቅም። በላሁን የምትለብሰውን ያዝና በሩ ጋር ሄደህ ተኛ። እስቲ እዛ ድረስ ወድቅ እንደሆነ እናያለን። የሄደ ይመስልሻል? ግን እኔ እንጃ። እኔ በምን አውቃለሁ? ግን የሁለታችንን ፊት ሳያው አይቀርም። እኔን አላየኝም አይደለ? ለነገሩ ቢየኝም ያስታውሰኝ አይመስለኝም። እኔ ግን ነገሩ ሁላ እዚህ ጋር ቢፈነዳ ይሻለኝ ነበር። እልጭ አንቺ ደግሞ አሁን ሳታምዡ